ኢንተርፖል ጎትቶ አምጥቶ ለፍርድ ሊያቀርበው ይገባል ብዬ ከማስበው ሰው አንዱ ይሄኛው ሰውዬ ነው። ወልደ ጊዮርጊስ ይልቃል ቢተው። ይሄ እኮ በቀላሉ ያደረገው እኮ ድሮ የሉም እነዚህ መለኮታዊ ኃይል አለን የሚሉ ጥንቆላ ውስጥ ነን ያለን የሚሉ ብር እናብዛላችሁ የሚሉ ተስፈኞች ማለት ነው። ያን ጊዜ ሰዎች ንቃተ ህሊና አይተው እነሱ ትልቅ መለኮታዊ ኃይል እንዳላቸው አድርገው ብርን እንደሚያባዙ አድርገው ብር የሚበሉ ሰዎች፣ ይሄ ያንኑ ነው በዘመናዊነት ያደረገው። ንግድ ፍቃድ አወጣ። ሽንኩርትና ቃሪያ የሚሸጥ ሱፐርማርኬት የሚል ንግድ ፍቃድ አወጣና ከዛም በኋላ ምንድን ነው የሚያደርገው? አብረን እንስራ፣ ሽንኩርትና ቃሪያ እየወሰዳችሁ ትሸጣላችሁ ነው አግሪመንቱ። በአፍ ግን እኔ ብራችሁን ስጡኝ እና እኔ ልስራበት፣ ከዛም በኋላ በየወሩ 120% ኢንተረስት በየወሩ ከፍልሃለሁ ነው የሚለን። ለምሳሌ 40 ሚሊዮን ብር የሰጠ ሰው አለ ብሎ ሰው ነግሮኝ ደንግጫለሁ። 40 ሚሊዮን ብር ምንድን ነው የሚወልደው? ወልዶ እኮ ጨርሷል። 40 ሚሊዮን እኮ አርጅቷል እኮ ኦልሬዲ የጨረገ ወዴት ነው 40 ሚሊዮን ብር ያለው ሰው ሲጀምር እንዴት የንግድ ሐሳቤን አያውቅም? ወልደ ጊዮርጊስ ይልቃል ቢተው የእርዳታ ድርጅትና ይላል ብድር ይላል። እንደዚህ አይነት እንትን አለ ወይ? ሲጀምር ይሄ ኤአይ ዲቨሎፕ ያደረገው ነው። ይህንን ያሳይህሽ እንዴት 40 ሚሊዮን ብር እያለህ በየወሩ 4 ሚሊዮን ብር ይወልድልኛልና እንካ ብለህ 40 ሚሊዮን ብር ትሰጣለህ። ብድር ሌላ፣ እርዳታ ሌላ። 888 የሚል ደግሞ ከፍቷል። ይመጣል ብለው ደግሞ የሚጠብቁ ከመጣም ሊያኘከ ጨምሮ ሊያኘከ ነው። አይመጣም። ሲጀምር አይመጣም። እርግጠኛ ሆኜ ነው የምላችሁ። በአፕሊኬሽን ሊመጣ ይችላል። አድሬስ የለውም። ድሮ እኮ ጀሞ ላይ አድሬስ ነበረው። ስለዚህ ታገኘዋለህ ሄደ። አሁን ላይ ግን በአፕሊኬሽኑ ሊመጣ የሚችለው ከመጣ፣ ስለዚህ አድሬስ የለውም። አሁንም በተሻለ አማኔታ ኦልሬዲ አፍሶ ነው ሄደው። እውነቴን ነው የምላችሁ። በየቤቱ እንጉርጉር ውስጥ ነው ያለው ህዝቡ። በተለይ ጀሞ አካባቢ ያለችው ረቂቅም የወንድሙ ነው እየተባለ ነው። በረቂቅም በዋይቢኤስም ነው የተበሉት። በጣም የሚገርም አበላል ነው የተበሉት። ይሄ ሲምፕል ኤግዛምፕል የአራጣ ብድር ነው። የአራጣ ብድር እስከሆነ ድረስ በእርግጥ አበዳሪውንም ተበዳሪውንም የሚያስጠይቅ ቢሆንም ይህ ሰውዬ ግን ከዱባይ በኢንተርፖል መጥቶ ትክክለኛው ፍርድ እንትን ሊልበት ይገባል። እናቱንና አባቱን አምጥቶ ወደ ዱባይ ይዟቸው እንደሄደና እህቱ መጨረሻ ላይ እንደወጣች ሰምቻለሁ። እሁድ ለታ በጠዋቱ ከጓደኞቼ ጋርና ከሰፈር ሰዎች ጋር በመሆን ቀበሌ የሰጠንን ችግኝ አንድ አካባቢያችን ላይ የሚገኝ ተራራ ላይ ተከልን። ችግኙን ይዘን ስንሄድ አንዳንድ ሰዎች በጎሪጥ ያዩናል። አልገባኝም። እኔ ስለ ችግኝ ሳስብ ትዝ የሚለኝ ጋምቤላ ጂኒና የሚባልበት ቦታ ነው። ጂኒና እንግዲህ ጋምቤላ ላይ ባሮ ወንዝ ላይ ድልድዩ ጋር ያለ የማንጎ ቦታ ነው። እነዚያ ማንጎዎች ባለቤት የላቸውም፣ ባይዙ የመንግስት ናቸው። ባፈሩ ሰዓት ማንም ነው ሄዶ፣ እንደውም ጋምቤላን የሚያውቅ ሰው ጂኒናን የማያውቅ አይመስለኝም። ከጋምቤላ የበለጠ ጂኒና ነው። ትዝታ አለብን እዛ አካባቢ ያለን የነበርን ሰዎች። ሌላኛው ሜቢ እንዳልሳሳት እንጂ ባቢሌ የምትባል ሀገር አለች። ወደ ጂጂጋ ስትሄዱ ፋፈን ሳትደርሱ እዛው ባቢሌ ላይ ሼል ማደያ አለ። በስተግራ በኩል 5 የማንጎ ዛፎች አሉ። እንዳልዋሽ እንጂ ሲያፈሩ እነዛ ማንጎዎች የከተማውን ሕፃናት ቢያንስ አንዳንድ ይደርሳቸዋል ብዬ ተስፋ አድርጋለሁ። የባቢሌ ሰዎች በዚህ አጋጣሚ ምስክር ሁኑ። ድሮ ከዚህ ከዱከም ጀምረን ወደ ድሬዳዋ ስንሄድ በየከተማው በየግቢው ፍሩቶች አሉ። ለምሳሌ ሮማን ታውቃለህ? ሮማን ያየ ትውልድ አለ። አሁን በዚህ ሮማን ነበረ በየግቢው። ትርንጎ አሁን ስሙን እንጂ እኮ ፍሩት መሆኑን ራሱ አናውቅም። ቢያንስ እነዚህ ዛፎች በደርግ ጊዜ የተከሉ ናቸው። መትከል ብቻ ሳይሆን
ተንከባክበው እንዲያሳድጉ ጭምር ያስገድዳቸው ነበር ቀበሌ እና ተንከባክበው የደረሱ ነው። በእኛ ጊዜ የደረሱና እኛ ፍሮታቸውን የቀመስን ሰዎች ነን። አሁን ላይ እንኳን በተለያዩ ምክንያቶች ጠፍተዋል። ምን አስባለሁ ችግኝ መትከል ሳይሆን አንድ ተክሎ መንከባከብ፣ ሁለት ደግሞ ከተማ ላይ ጭምር አሁን እየተተከሉ ያሉት 800 ሚሊዮን አይደለ በቀን ተክላን ተባለው የሚተከሉ ከተማ ላይ የሚተከሉ ዛፎች ጭምር የፍሩትነት ባህሪ ቢኖራቸውና ተንከባክበው ፍሬ የሚያፈሩበት ደረጃ ቢደረስ አሁን እየመጣ ያለውን የህዝብ ብዛትና የምግብ ፍጆታ ሸክምን ቢያንስ የሆነ ነገር ይቀንሳል የሚል ተስፋ አለ። ነገር ግን የሚተከለው ለብልጽግና ፓርቲ ተብሎ አይደለም፣ ወይም ደግሞ ለጠቅላይ ሚኒስትሩ ተብሎ አይደለም። የሚተከለው ለሀገር ነው። ሀገር ነች የምቀጥለው። እኛ ያጅ ነን፣ ሁላችንም ያጅ ነን። ቢያንስ ለሚመጣው ትውልድ ትዝታ አንትተንለት ብናልፍ መልካም ነው ባይ ነው። አንድ የወላይታ ማህበረሰብ አካባቢ የሚያስተዋውቅ ልጅ ምን ይላል? ሀውር ጋርደን ኢዝ አወር ሱፐርማርኬት ይላል። ስለዚህ ቢያንስ ትንሽ ከሱፐርማርኬት የምንገዛቸውን ነገሮች ግቢያችን ውስጥ ብናደርገው መልካም ነው። በጎሪጥ የምታዩን ሰዎች ምን ሆናችሁ ነው? ይሄ ብላቴና አቤል መለሰ ይባላል። አሁን ያለበት ሁኔታ ይህን ይመስላል። ራሱ ባልፈጠረው ችግር ምክንያት ነው ለዚህ የተዳረገው። ፒያሳ ሀገር ፍቅር ቲያትር የእግረኛ መንገዷን ይዘው ከጓደኞቹ ጋር ከትምህርት ቤት ይመለሳል። አካባቢው እየተሰራ ካለ አዲስ ህንፃ 13ኛ ፎቅ ላይ 37 ኪሎ ግራም ፕሊውድ ተምዘግዝጎ ጭንቅላቱ ላይ በማረፉ ምክንያት ነው እንደዚህ የሆነው። በጊዜው አካባቢው የነበረው የኮንስትራክሽኑ ስራ አስኪያጅ ልጁን ይዞ ወደ ሕክምና ተቋም ሄዶ አራውንድ ከ6 ሚሊዮን ብር አካባቢ ወጪ ያደረጉ ቢሆንም ምክንያቱ ባልታወቀ ምክንያት ከዚህ ወጪ በኋላ የሕክምናውን ወጪ አንሸፍንም በማለታቸው አባቱ አቶ መለሰ መኖሪያ ቤቱን ሸጦ አቤልን ለማሳከም ቢሞክርም እጁ ላይ ያለው ገንዘብና የሕክምናው ወጪ ባለመመጣጠኑ ምክንያት ለደጋግ ኢትዮጵያውያን እጁን ለመዘርጋት ተገዷል። ማለዳ ሚዲያ ላይ ይሄን ዜና ሰምቼ ማለፍ ስላቃተኝ ነውና ደጋግ ኢትዮጵያውያን እንርዳው፣ ከእንደዚህ አይነት ድንገተኛ አደጋ ሁላችሁም ይሰውራችሁ። ይህም ማሳያችሁ ሜንሽን የተደረገው የእናቱ እታለማው አሰፋ አካውንት ሲሆን ስልክ ቁጥሩ ደግሞ የአባቱ ነው። እናንተም ህንፃ የምትሰሩ ባለሀብቶች የኛ ባልሆነ ችግር እንደዚህ አይነት ነገሮች አታሳቅፉንና ሴፍቲን ቅድሚያ ስጡ እላለሁ። መልካም ቅዳሜ ይሁንላችሁ።